ወይዘሮ አልማዝ እንደዚሁም ሰላምዬን ነፃ አወጣቻት። በጣም ደስ በሚለው ነገር ምክንያቱም እኔ አልሞትኩም፣ ይሄ ሁላ ነገር ሴራ ሲያሰሩ የነበሩት ጋሽ ባህሉና ልጄ ብለሽ ከጉያዋ የአሻት ቃል ተብዬዋ ነች ይሄንን ነገር የሰሩት እንጂ በፍጹም እኔ አልሞትኩም ብላ ተናገረች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። አዳራ ድራማን ክፍል 27ን ይዤላችሁ ከች ብያለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድን ነው የተፈጠረው ሲባል ወይዘሮ እንግዲህ በጣም አልማዝ መታ ለሰላም ሁሉን ነገር ነግራለች ማለት ነው። በጣም በሚያሳዝን ነገር ምክንያቱም እየተደረገ ያለው ነገርና ሁሉ ነገር ፌክ እንደሆነ በሷ ላይ በነፍሷ ላይ እየተጫወቱ መሆኑ ገንዘብ ከሷ ላይ እንደሚፈልጉ የራሷ ወንድም ሁሉን ነገር ሴራ እንዳሳረ ሁሉን ነገር ነግራለች ማለት ነው። በጣም በሚያሳዝን እንግዲህ ሰላም ዛሬ በጣም በማሳዘን ውስጥና በመተገዝ ውስጥ ትገኛለች ማለት ነው። ምክንያቱም ወንድሜ እንደዚህ አይነት ክዳት በእኔ ላይ ያደርስብኛል ብዬ አስቤ አላቅም ነበረ። እንዴት ነው እንደዚህ ያደረገብኝ ብላ በመተገስ ውስጥና በጣም በማዘን ውስጥ ትገኛለች ማለት ነው። እንግዲህ በዚህ አጋጣሚ እኔ በነገራችን ላይ ተሳስታለች ብዬ ነው የማስበው። ብሌን ያው ምክንያቱም ለምን ይሄ ነገር ተንኮል ይሰራል? ምክንያቱም እንዴት ሰው ሞቶ እንዴት ዝም ልላለው እችላለሁ በማለት ነው እንጂ ያደረገችው ነገር ለኔ ጥሩ ነው ብዬ አላስብም። ምክንያቱም የራሷ እናቷ ነች። አንደኛ ነገር ደግሞ ያው ሰላም ምንድነው ከራሷ የበለጠ እያሰበች ያለችው ለማን ነው? ለዛች ለጊንጧ ለቃል ነች ማለት ነው። ቃል ያው ልጇ እንደሆነች እና የራሷ ልጅ እንደሆነች ስለምታውቅ የፈራችሁ እኔ እስር ቤት ከገባው ልጅ የሆነ ነገር ችግር ውስጥ ትወድቃለች በማይሆን ነገር ውስጥ ስለምትገባ ያለኝ አማራጭ ምንድነው? ሁሉን ነገር ሸውዳ እሷ ለመቅረት ነው ሀሳቧ ማለት ነው። ያ ነገር ደግሞ ሊሆን ምንም ነገር አልቻለም ማለት ነው። ብሌንዬ ያው ለሷ በማሰብ ደረጃ የሰው ነፍስ እያዩ መጥፋት እንደሌለበት የወሰነች ውሳኔ ያው ለጊዜው መጥፎ ነገር ቢመስልም ለነገ ግን ጥሩ ነገር ነው ብዬ ነው የማስበው። ሁለተኛ ሰላምን ከመሳቀቅ ያድናታል። ሁሌ ከምትሳቀቅ ሁሌ ከምታስብ ያ ነገር ለሷ መልካም ነው ብዬ ነው የማስበው ማለት ነው። ቤተሰቦቼ እንግዲህ ቃል ተብዬዋ በአሁን ሰዓት ግራ ግብት ብሏት ጉዷ ፈልቷል ማለት ነው። ምክንያቱም ያሰበችው ነገር እንዳላሰበችው ነገር ነው የሆነባት። ችግሩ ምንድነው? ያን 200 ሺህ ብር ኬት አምጥታ ነው የምትከፍለው? ኬት ብላ እንደምትከፍል ግራ ገብቷታል ማለት ነው። ምክንያቱም ያ ብር ያው ጋሽ ባይሉ መክፈል ከቻለ ነው እንጂ መክፈል አትችልም። ከቃል ላይ ደግሞ ምን ብላ መቀበል እንዳለባት ግራ ገብቷታል። እንዴት ብላ ትቀበል ያን ሁላ ብር ማለት ነው? ሰበብ አታለች። እንደዚህም ደግሞ ሳሚም ግራ ገብቶታል። በፊት የተነጋገሩት ንግግር በጣም ያስኬዳቸው ነበረ፣ ግን ደግሞ ኃይለኛ እኔ ግን በነገራችሁ ላይ አንድ ነገር የምነግራችሁ ነገር ክፉ ሰዎች ማለት ነውና ብዙ ጊዜ ክፉ ነገር ሲያስቡ የሆነ እንከን አይጠፋባቸውም። እግዚአብሔር ነው አይደል እንደዚህ ያደርጋሉ። እውነቴን ነው የምላችሁ። እስኪ ያስቡ። ቃልና ሳሚ ሀሳባቸው ምንድነው? ጋሽ ባይሉን እስር ቤት ከጨመሩ በኋላ ለጥሩ ነገር እኮ አለም የተጠቀሙት። ይብን ጋሽ ባይሉን ጥሩ እስር ቤት ከጨመርን በኋላ ያለው ነገር ለሰላም ተናግረን የሰላም ህይወትን ኑር፣ በኃይሉ እንደዚህ ክፉ ሰው ነው መጥፎ ሰው ነው ብሎ አይደለም ያሉት። ምንድነው እነሱም ብር ለመውሰድ የራሳቸውን ነገር ለማድረግ ነው የሞከሩት ማለት ነው። ገባችሁ አይደለ? የራሳቸውን መፍት ለማስከበር ብቻ ነው የተሯሯጡት እንጂ በፍጹም የሰዎችን ለሰላም ስሜት ይብን ለብሌን ስሜት አላዘኑ ማለት ነው። በጣም በሚያሳዝን ነገር ቤተሰብ ምንድነው ራስ ወዳጅነት ማለት ነው። ግን ምንድነው ኃይለኛ ትልቅዬ ድንጋይ በማከል ቤታቸው ቆመ። ድንጋዩ ደግሞ ብነቀንቁት መነቅነቅ የማይችሉ በጣም ከባድ ድንጋይ። ምክንያቱም አሁን ወዶ ሳይሆኑ በግዳቸው ጋሽ ባይሉ ያስፈልጋቸዋል። በኃይሉ ካሌለ በጣም ከባድ ነው የሚሆኑባቸው። አልማዝ ሁሉ ነገር ንዝንዝ ካደረገች
ከባድ ነገር ነው የሚፈጠርባቸው ማለት ነው። ገባችሁ? በጣም በሚያሳዝን ነገር ችግር ነው የሚያጋጥማቸው። ስለዛ ያላቸው አማራጭ ምንድን ነው? በእርግጠኝነት አሁን ቃል እንዴት ነው የምታደርገው? ጋሽ ባህሉን እንዴት አድርጋ ሄዳ ከእስር ቤት ታስወጣዋለች? በምን የነገርኳችሁ ነገር ውሸት ነው ትላለች? አትልም። ምክንያቱም አንዴ በፖሊስ እጅ መረጃቸው ደርሷል፣ ሁሉ ነገር ከደርሷል። ከደረሰ በኋላ ምን መለወጥ ትችላለች ብላችሁ ታስባላችሁ? መለወጥ አትችልም። ግን እራሷ በአሁን ሰዓት ችግር ውስጥ ነች ያለችው ማለት ነው። በዛ ላይ ደግሞ ሰላም በአሁን ሰዓት እየተከታተለች ትገኛለች። እግር በእግር እየተከታተለቻት ትገኛለች ማለት ነው። ማንን? ቃልን ማለት ነው። ምክንያቱም ሁሏ ነገር ምንም ነገር አላማራትም። ግን እኔ ቃል እናትየዋ እኔ ሰላም የምትባለው እኔ በጣም የምታናድደኝ ነገር ለምንድን ነው የዚህን ያክል ሰው መስማት? ሰው ልጅ እንዴት አይረዳም? እንዴት ሰው አይገባውም? ምክንያቱም የሚያደርጉት ድርጊት ይብን ምንድን ነው ያለችው? እኔ ጋሽ ባይሉ እዛው ማቆ እንዲቀር ነው እንጂ እንዲወጣ አልፈልግም ስትል ሰምታለች። ግን ደግሞ ፊልም ነው ድራማ ነው እኮ እንደዛ እያወራው ስትላት ዝም። በዛ ላይ ደግሞ ለምንድን ነው ማያንቺ ሁሌ እኔ የምትጠራጠሪኝ? እኔ የምለውን ነገር ለምንድን ነው ማሰሚው ስትላት እውነት መስሎት አዎ ልጅ እውነት ነው በጣም ይቅርታ መልሳ ልጇን ይቅርታ ጠይቃታለች። ልጇን ሳይሆን ያው በልጇ ቦታ የመጣችውን ቃል ማለት ነው። ግን ነገሮቹን ለምንድን ነው ፌክ ናቸው? ነገሮቹን ለምንድን ነው ውሸት ናቸው? ግን እሷ እውነት ነው የሚመስላት ማለት ነው ጋይስዬ። ስለዛን ሰው ልጅ አንዳንድ አይምሯችን መጠቀም በጣም ቆንጆ ነው። ማለትም ያኔ ይሄ ሰው እንዴት ነው ያኔ ስንት አመት ብሎ እንግዲህ 10 አመት ብሎ በአረብ ሀገር ቆይታ የመጣችው ልጅ ምን አይነት ጸባይ ነው ያላት ብላ ልጇን መመርመር ነበረባት ማለት ነው። ግን ሰላም በጣም ነው የምታምናት ቃልን ማለት ነው። ሁሉን ነገር ስለ ብሌን ስትነግራት ታምናለች፣ ሁሉን ነገር ማለት ነው። በነገር ታምናለች። ግን እኔ በጣም ያናደደች ነገር ሰላም ምን መሰለቻችሁ? ቀጥታ ባንሰሞለታ ማለት ነውና ምንድነው ተቀይማት ነበረ። ማንም ብሌን እንደዛ ስታንቋሻትና እንደዛ ስትሰድባት ነበረ። ግን ደግሞ እሷን ነፍስ ገዳይ እንደሆነ ስትናገር ይቅርታን የጠየቀቻት ማለት ነው። ይቅርታን የጠየቀቻት ያ ነገር መሆን አለበት የለበትም? ሰው ልጅ በቃ አይ የኔ እንደዚህ አይነት ነገር ደርሶብኛል እንደዛ ስለሆነብኝ በቃ ይቅርታ ብዬ መጠየቅ አለብኝ። እኔ በዚህ አላምንም። በነገራችን ላይ ያ ነገር ከተፈጸመብኝ ያ በስላችሁ የሆነ ነገር እንደ መያዣ ነው የቆጠረችው ማለት ነው። እንደዛ ወይዘሮ ገነትን አንጓጣ ልኳን ሰድባ ከቤቱ ስታባራት ማለት ነው። በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። እንደዛ እያድርጋ በፍጹም ይሄ ነገር ጥሩ አይደለም ብዬ ነው የማስበው። ለምን እንደምትሰድባት ምን አደረገቻት? ምን ባደረገችው ነው የሰደበቻት? በጣም ነው የሚያሳዝነው። ቤተሰብዬ ጋይዝዬ ማለት ነው። እናንተ በዚህ ነገር ምን ትላላችሁ? ሰላም በጣም ጥፋት ነው ያጠፋችሁ። ነገሮቹን ለማወቅ ማስተዋል ሲገባት እንደዛ አድርጋ አንቋሻ ሰላም ወይዘሮ ገነትን ማስወጣት የለባትም ነበረ። እውነቴን ነው የምላችሁ። ነገ የሚቆጫችሁን ነገር ግን ለወደፊት አታድርጉ ማለት ነው። ነገ በህይወታችሁ መስዋዕት የሚያስከፍላችሁን ነገርን ዛሬ እያሰባችሁ ብታደርጉ በጣም ነው የማስበው። ነገ ሰላም እንደምትጸጸትና የእግር እሳት እንደሚሆንባት አውቃለሁ። ግን ደግሞ ለዛሬ ለጊዜ ሁሉን ነገር አጥፍታለች ማለት ነው። ቤተሰቦቼ እንግዲህ በጣም በሚያሳዝን ወይዘሮ ገነት ያልታደለች እንባዋን እያረገፈች ነው ከቤት ውስጥ የወጣችሁ። እሷ የመጣችሁ ግን ልጇ እንደሆነች ልትነግራ ነበረ ቤት ውስጥ የመጣችሁ። ግን እሷ እርግፍ ስድብ አድርጋ ልኳን ነግራ ነው ከቤት ውስጥ ያባረቻ። በእርግጥ ይሄ ሁላ ነገር የጋሽ ባህሉና የቃል ስራ ነው። ግን ደግሞ ነገሮችንን በሰው ብቻ አምነን እንደዛ ማድረግ የለብንም። ነገሮችን በማስተዋልና በምስክርነት። ሁለተኛ ነገር ደግሞ እንዴት ነው ይሄ ነገር ከምን የተነሳ ነው ብለን በማስተዋል ብናረግ በጣም ጥሩ ነው ብዬ ነው የማስበው ቤተሰቦቼ። በስተመጨረሻ ግን የቃልና ጋሽ ባህሉ የሳሚ ተንኮል ያው ገደል እየገቡ ይገኛሉ ማለት ነው። ወይዘሮ አልማዝ ልካቸውን እንደምታሳያቸው ተስፋ አለኝ ማለት ነው። ምክንያቱም ቃል አሁን ያንን ብር ኬትም አታመጣም። ሰላም የምትሰጣት አይመስለኝም። ያላት አማራጭ ምንድን ነው? ያው ልካቸውን ታገኛለች ብዬ ነው ማስበው ማለት ነው። በዛ ላይ ዳግም ከብሌን ጋር እንድትጣላ አድርገዋል። ብዙ ነገር ያኔ አርገዋል ማለት ነው። ሳሚ ደግሞ ያው ምንድነው አሁን በአሁኑ ሰዓት ሳሚ ከገንዘቡ ከሁሉም ነገር እያሳሰበው አለው
የብሌን ፍቅር ነው ማለት ነው። ከብሌን ጋር መኖር ይፈልጋል። ከእሷ ጋር መኖሩን ደግሞ ያደረገው በፍቅር ልግዛት፣ እንደምወዳት ልንገራት፣ የኔ ላድርጋት፣ የምትወደውን ነገር ወድላታለሁ አይደለም ያለው። ይብን በፍቅር ውስጥ ሆና ራሱ ሊያሳርፋት ይችል ነበር እኮ እናቷ ሰላም እንደሆነች እያወቀ ሳይናገር ለጥቅሙ ብሎ ለገንዘቡ ብሎ ማለት ነው። አስባችሁታል? ለገንዘብ ብሎ ነው። ግን ደግሞ የምነግራችሁ ነገር ምንድን ነው ቤተሰቦች፣ የምነግራችሁ ምንድን ነው፣ ፍቅር እንደዚህ አይደለም። ፍቅር ከአንዱ አስለይቶ ወደ ራስ የሚያደርግ ነገር አይደለም። ፍቅር ስጦታ ነው። በፍጹም እኔ የምነግራችሁ ነገር ዳግምና ብሌን ይጣሉ ይሆናል፣ ለጊዜው ሊለያዩ ይችላሉ። በፍጹም መጨረሻቸው አብሮ ነው። በቃ ፍቅር ተፈቅዳዱ ነው። ጥቅማ ጥቅሞች ውስጥ ምንም ነገር አላስገቡም። ግን እነኚህ በጥቅማ ጥቅሞች የተያዙ ክፋታቸው ምናምን ነገር። ሳሚ በእርግጥ የተጎዳ ልጅ ነው፣ በጣም ያሳዝነኛል። ግን ደግሞ ክፋት አለበት። እሱም እንደዛ ነው። የጋሽ ባይሉ ስላሳደገው የጋሽ ባይሉን መንገድ ነው የተከተለው። ይሄ ደግሞ ጥሩ አይደለም፣ ጥሩ ነው ብዬ አላስብም። እና ምን ልላችሁ ፈልጌ ነው፣ ጋሽ ባይሉ የእጁን አግኝቷል፣ ልኩን አግኝቷል። ከዚህ በላይ ቅጣት ያገኛል ብዬ ተስፋ አደርጋለሁ። ከዚህ በለጠ መከራውን እንደማይ ማለት ነው። እንግዲህ ከወጣ ግን ቃል አለቀላት፣ ቃልና ሳሚ አለቀላችሁ። ልክ ልካቸው ነው የሚያሳያችሁ። በእርግጠኝነት በጣም ነው የሚበቀላችሁ። ይሄ ደግሞ በጣም አስቸጋሪና በጣም ለሁለቱ ችግር ነው ማለት ነው። በጣም ችግር ሁለቱ። ጋሽ ኃይሉ ከእስር ቤት ከወጣ ቃል ምን እንደሚፈጠርባት ምን እንደሚደረግባት ፈጣሪን የማውቀው ማለት ነው። ግን እንደዛውም ሆኖ አይናገርም፣ ጋሽ ኃይሉ አይናገርም። ያው ቃል የሷ ልጅ እንዳልሆነች አይናገርም። ግን ልኩን አሳይታለች። የእጁን ያገኘው ማለት ነው። ምክንያቱም የሰው ነፍስ እንደ ዶሮ ነፍስ፣ የዶሮ ነፍስ እንኳን ክብር አላት። እንደ ትል እያየ ሁሉንም ልግደል ሁሉንም ልቁረጥ ሲል ዛሬ ልኩን አሳየችው ማለት ነው ራሷ ቃል። በነገራችን ላይ ምንድን ነው ሌባ ሲሰርቅ አይጣላም ሲከፋፈል ነው እንጂ አሉ። በጣም ነው እኮ የሚገርመው። አሁን ምንድን ነው ያጣላቸው? ሲከፋፈሉ ነው ሀብት ንብረት። ጋሽ ባይሉ ለራሴ ነው ይላል፣ ያችኛዋ ቃል ለብቻዬ ነው ትላለች፣ ሳሚ ለብቻዬ ነው ይላል። ይሄ ነው በአሁን ሰዓት ሁለቱን ሶስቱን እያጣላቸዋለሁ ማለት ነው። ተንኮላቸው ግን መንገዳቸው ያው አንድ ነው። አንድ አዛኝ የሆኑ አንድ ልባቸው አዛኝ አይደለም። ቃልም ገንዘቧን ነው የምትፈልገው፣ ዳግም እንትናም ሳሚም እንደዛው፣ ጋሽ ባይሉም እንደዛው። ጋሽ ባይሉ ምንድነው ሀሳቡ? እንደዛ ነገሮቹን ካጫወተ በኋላ እንዳለ ገንዘቡን እራሱ መውሰድ ነው የፈለገው። ይሄንን ነገር ደግሞ ቃል ነግታበታለች። ስለ ነቃችበት በቃ ችግር የሚወድቀው የሚያነሳውን ያጣው ማለት ነው። በዛ ላይ አብሮ ተመሳጥሮ እንደሚሰሩበትም አውቀው አላሳያችኋለሁ፣ ቀድማችኋለሁ ነበር ያለው። ለማንኛውም እነሱ ቀደሙት ማለት ነው። ቀደመችው ቃል ሴት ያመጣው ምን ያመጣው ምን ይባላል አሉ። በጣም አስቸጋሪ ነው እኮ ቤተሰቦች ማለት ነው። ብቻ ያው ቃል ጥሩ ነገር ያደረገችን ቢሆንም በሰላምና በብሌን ላይ የምታረገው ግፍ፣ በዳግም ላይ የምታረገው ግፍ ምንም የሚማር አይደለም ማለት ነው። እና በአሁን ሰዓት እንግዲህ የእውነቴን ነው የምላችሁ ልኳን እንደምታሳያት እንግዲህ ተስፋ አለኝ። ወይዘሮ አልማዝ ልኳን ታሳያታለ ብዬ ተስፋ አለኝ። ይገባታል በነገራችን ላይ ማለት ነው። ለእንደዚህ አይነት ሰዎች ልካቸውን ሲያገኙ በጣም ነው የሚያስደስተው። ፈጣሪ ልቦና ይስጣቸው፣ ማስተዋል ይስጣቸው። እንግዲህ ምን ይባላል፣ እንደዚህ አይነት ክፉ ሰዎች በጣም አስቸጋሪና የሰዎችን ሕይወት የሚያመሰቃቅሉ ራስ ወዳጆች፣ ገንዘብ ወዳጆች ማለት ነው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ ትበልኝ።